እንደምን ቆያችሁን ውድ አድማጭ ተመልካቾቻችን። ዛሬም ደግሞ የታዳጊዎች የሰንበት ትምህርት የውይይት ጊዜያችንን የምንቀጥልበት ይሆናል። ዛሬ ሶስተኛውን ትምህርት እንወያያለን። ካጠገቤ ያሉትን ተወያዮች ራሳቸውን እንዲያስተዋውቁ ጋብዛለሁ። እሺ፣ እኔ ስሜ ኬና ይባላል። ከአቃቂ ነው የመጣሁት። ስሜ ያሬድ ጸጋ ይባላል። የአቃቂ አድቬንቲስት ቤተክርስቲያን አባል ነኝ። እሺ፣ እግዚአብሔር ባርካችሁ። እኔም ደግሞ ርብቃ ባይሳ እባላለሁ። ከፍሎሃ አድቬንቲስት ቤተክርስቲያን ነኝ። ዛሬ ውይይታችንን ከመጀመራችን በፊት መንፈስ ቅዱስ ከኛ ጋር እንዲሆን እንዲያስተምረን እንጸልያለን። እጅግ አድርገህ የምትወደን ሰማይና ምድርን በቃል ይዘረጋ የዘላለም አባት፣ አሁንም ደግሞ ቃልህን በፊታችን ከፍተን እንድንወያይ ይህንን እድል ስለሰጠህን እጅግ አድርገን እናመሰግንሃለን። ከዚህ በኋላ ደግሞ በሚኖረን የውይይት ጊዜ አንተ ልታስተምረን የወደድከውን በልባችን እንድታስቀምጥ እኛም ደግሞ ልባችንን ከፍተን እንድንማር እንድትረዳን ለምንሃለን። መንፈስ ቅዱስህ ያስተምረን። በኢየሱስ ክርስቶስ ስም ጸለየን፣ አሜን። እሺ፣ የዛሬው ትምህርታችን የሚያተኩረው የዓለም ብርሃን በሚል ርዕስ ነው። ይህ ደግሞ ከባለፈው ሳምንት የታላቁ ተጋድሎ ከሚለው መጽሐፍ ውስጥ የተወሰዱ ሀሳቦች አሉ። ምዕራፍ 5 እና ምዕራፍ 6ንም የሚያነሳ ነው። የዛሬው ትምህርት ጥቅሳችን የሚገኘው መዝሙር 119 105 ላይ ነው። ኬናን ታነብልናል። መዝሙር 119 105 ሕግ ለእግሬ መብራት ለመንገዴ ብርሃን ነው። አሜን። ይሄ ብዙ ጊዜ ሁላችንም የምንጠቅሰውና ብዙ ጊዜ የምንሰማው ጥቅስ ነው አይደል? ሕግ ለእግሬ መብራት ነው እና የዓለም ብርሃን የሆነውን መጽሐፍ ቅዱስን በህይወት ዘመናችን እንዴት ማድረግ አለብን? እንዴት ማጥናት አለብን? መጽሐፍ ቅዱስ የተለየ መጽሐፍ ነው ወይ? ከዚህ በፊት ደግሞ ባለፈው ሳምንት እንደተወያየ ነው የነበረውን የጨለማ ዘመን አንስተን በዛ ጊዜ የነበሩትን ደግሞ እውነት ይዘውን መጽሐፍ ቅዱስን ይዘው ደግሞ ያስቀጠሉትንም ሰዎች ዛሬም እናነሳለን። የመጀመሪያው እንግዲህ ምዕራፋችንን ጥናታችንን ስንጀምር ጆን ዊክሊፍ የሚባል አንድ የመጽሐፍ ቅዱስ አስተማሪ እንደነበረ እዚህ ላይ ይናገራልና ጆን ዊክሊፍ ማን ነበረ? ምንድን ነበረ የሚያስተምረው? በታሪክ ውስጥስ ምንድን ያደረገው የሚለውን እስቲ አንሱልኝ። እሺ፣ ጆን ዊክሊፍ የምንለው ሰው ቀደምት የሃይማኖት አባታችን ነው እና ደግሞ ለመጀመሪያ ጊዜ ከላቲን ወደ እንግሊዘኛ መጽሐፍ ቅዱስን የተረጎመ ሰው ነው። ለምን ተረጎመ የሚለውን ነገር ስናይ እሱ የገባውን ቃል ሌሎች እንዲረዱት በላቲን ብቻ ነበር። ስለዚህ ማንም አያውቀውም ነበር ያን መጽሐፍ ቅዱስ በሌላ ቋንቋ የሚሰሙ ወይም የሚናገሩ ሰዎች። ስለዚህ እሱ ምን አደረገ? ከላቲን ወደ እንግሊዘኛ ተረጎመ ማለት ነው ያን መጽሐፍ ቅዱስና ሲተረጉመው ያ የገባውን እውነት የገባውን ቃል የተደረገለትን በቃል ውስጥ ያነበበውን ነገር ለሌሎች ሰዎች ወይም ለሌሎች ያንን ቋንቋ መናገር ለማይችሉት ሰዎች መጽሐፍ ቅዱስን በመተርጎም ወንጌል ሰራ ማለት ነው። እና ጆን ዊክሊፍ ለመጀመሪያ ጊዜ ከላቲን ወደ እንግሊዘኛ የለወጠ ሰው ነው። በዛን ጊዜ የነበረው የመጽሐፍ ቅዱስ ጽሁፍ በላቲን ነበር የነበረውና በታች ላሉት ሰዎች አይደርሳቸውም ነበረ። ባለፈውም ሳምንት እንደተነጋገር ነውና ጆን ዊክሊፍ ግን ወደ እንግሊዘኛ ቀይሮት ማንኛውም ሰው ማንበብ እንዲችል፣ ማንኛውም ሰው የመጽሐፍ ቅዱስን እውነት እንዲያገኝ ያደረገ ሰው ነው። ልጨምርን ይችላል ነገር አለ። ኦኬ። ከዛን ቀጥሎ ደግሞ ከጆን ዊክሊፍ ቀጥሎ ሰንበት ትምህርታችን ወደ ሁለት ሰዎች ይወስደናል። ጆን ሃስ እና ጄሮም ወደሚባሉ። ጆን ዊክሊፍ በነበረበት ጊዜ ያንን መጽሐፍ ቅዱስን ወደ እንግሊዘኛ ከለወጠና ቴዎሎጂ ወይም ደግሞ የስነ መለኮት አስተማሪ ነበረ በአንድ ትልቅ ዩኒቨርሲቲ ውስጥ ኦክስፎርድ ቴዎሎጂካል ዩኒቨርሲቲ በሚባል እዛ ውስጥ የሚማር የነበረ ጄሮም የሚባል የእሱ ተማሪ የእሱን ትምህርቶችን ይዞ ያንን ደግሞ ወደ ሀገሩ ቦሄሚያ ነበረ በዛ ጊዜ አሁን ቼክ ሪፐብሊክ የምትባለው ወደ ፕራግ መጥቶ ያስተምር ነበርና ጆን ሃስም የመጽሐፍ ቅዱስን እውነት
እያነበበ በዛ ጊዜ የነበረችውን የሮምን ቤተክርስቲያን ይገዳደር ነበረ። ይሄ ልክ አይደለም፣ ይሄን ነገር የምታደርጉት በመጽሐፍ ቅዱስ መሰረት የለውም እያለም ይገዳደራቸው ነበርና ጄሮም ያንን እውነት ከእንግሊዝ ይዞ ሲመጣ ወደ ቦሂሚያ አሁን ቼክ ያልነው በመልካም መንገድ አልተቀበሉትም ነበረ። ብዙዎች የቤተ ክርስቲያኗ መሪዎች ይገዳደሯቸው ነበረ። በአንድ ጊዜ እንደውም በአንድ ወቅት እነዚህን የያዝካቸውን የጻፍካቸውን እውነቶች ብዙ ይጽፍ ነበረ ጆን ሃስና የጻፍካቸውን እውነቶች እቃወማለሁ ብለህ መናገር አለብህ፣ ያንን ካልተቃወምክ ግን ሞት ይገጥመሃል ብለው በፍርድ ቤቱ በሸንጎ ፊት አቅርበውት ነበረ። ነገር ግን ሃስ እስከ መጨረሻው ድረስ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው እኔም ማምነው፣ እናንተ ከባህል ወይም ደግሞ ከትውፊት እያመጣችሁ የምታቀርቡትን ነገር አልቀበልም፣ ግን መጽሐፍ ቅዱስ ላይ ያለውን እውነት ተናግራችሁኝ ይሄ ልክ አይደለም ካላችሁኝ ይቀበላለሁ ብሎ ተናግሯቸው ነበረ። የዛን ሰዓት ግን አልቀበልም ስላለ እስከ ሞት ድረስ ተቃጥሎ እስከ ሞት ድረስ ታማኝ ሆኖ ጸንቶ ቆመና ታሪኩን ሲቀጥል ጄሮም ጓደኛው እንደዛው ሃስ እንደዛ በፍርድ መቅረቡን ሲሰማ ወደዛ ቦታ እየሮጠ ይሄዳል። ነገር ግን ሲያስተውል እነሱም እሱንም ጄሮም ደግሞ የሃስ ጓደኛ መሆኑን ስለሚያውቁ ያዙት፣ እስር ቤት ውስጥ አስገቡት። በብዙ ፈተና ውስጥ ነበረ። እስር ቤቱ አይመችም ነበረ። በጣም በሽታ ይዞት ነበረ እና በመጀመሪያ እንደውም እውነት ነው ሃስ ትክክል አይደለም የሚያስተምረው ብሎ ተናግሮ ነበር። ከዛ በኋላ እንደገና እስር ቤት አስቀምጠውት ነበረ። ግን ከእግዚአብሔር ጋር በጸሎት ራሱን ዝቅ አድርጎ ቀረበ። ምክንያቱም ይሄ የተናገርኩት ልክ አይደለም፣ እውነቱን ትቼ ራሴ ለራሴ ፈርቼ ስተትን ገለስኩኝ ብሎ ሁለተኛ በፍርድ ቤት ሲቀርብ ከዚህ በፊት የተናገርኩት ልክ አይደለም፣ ሃስ ያስተማረው የመጽሐፍ ቅዱስን እውነት ነው። ስለዚህ ይህንን የመጽሐፍ ቅዱስ እውነት ከመጽሐፍ ቅዱስ ካለው እውነት ጋር ካላሳመናችሁኝ በስተቀር እኔም ደግሞ እንደ ጓደኛዬ ሃስ እምነቴን በመጽሐፍ ቅዱስ ላይ ያጸናለሁ አለ። እሱም ደግሞ እንደዛው እንደ ጓደኛው ሃስ በእሳት ተቃጥሎ ሞተ እና እነዚህን ታሪኮች ስንመለከት መጽሐፍ ቅዱስ ላይ ያላቸውን እውነት ይዘው ከነበረው ከስልጣናት ጋር ከነበሩት የሃይማኖት አባቶች ጋር ሲገዳደሩ እንመለከታለን እና የመጽሐፍ ቅዱስ እውነት እስከዚህ ድረስ እንደደረሰ በዚህ ታሪክ ውስጥ እናያለን። ይህንንም ደግሞ ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማረበት የተናገረበት ቦታ እናያለን። ማቴዎስ 10 ላይ ደቀ መዛሙርቱን ወደ እንዲሄዱ ይልካቸዋል አይደለ? ስልጣንን ሰጣቸው፣ ሂዱና አስተምሩ ብሎ ተናገራቸው። ከዛ በኋላ የሚሆነውን ነገር ግን ይናገራቸዋል። ምን እንደሚያጋጥማቸው፣ በምንስ ሁኔታ ውስጥ እንደሚያልፉ፣ እንዴትስ ያንን ሁኔታ ማለፍ እንደሚችሉና ጥቅሱን ብናነበው ደስ ይለኛል። ማቴዎስ 10 ከ17 እስከ 22 ነገር ግን ወደ ሸንጎ አሳልፈው ይሰጣቸዋል፣ በምኩራባቸውም ይገርፏቸዋልና ከሰዎች ተጠበቁ፣ ለእነርሱም ለአሕዛብም ምስክር እንዲሆን ስለ እኔ ወደ ገዢዎቹ ወደ ነገስታት ትወሰዳላችሁ። አሳልፈውም ይሰጣቸዋል፣ የምትናገሩትን በዛ ሰዓት እሰጣችኋለሁና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገረው የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁምና። ስለዚህ እዚህ ጋር መጽናናትን ይሰጣቸዋል አይደለ? በፍርድ ቆማችሁ ሳለ እናንተ አትናገሩም፣ መንፈስ ቅዱስ እናንተ ይናገርላችኋልና እያለ ክርስቶስ እዚህ ላይ ሲናገራቸው እናያለን። ስለዚህ ስለ መጽሐፍ ቅዱስ ወይም ደግሞ በመዝሙሩ ዳዊት እንዳለው ሕግህ ለእግሬ መብራት ነው እና እነዚህን ደግሞ የእግዚአብሔር ቃል እውነት መንገዳችን መብራት የሚያሳየን ነው ወይ የሚሉትን ሌላም ጥቅሶችን አንስታችሁልን ብንወያይ ደስ ይለኛል። ኤፌሶን 6 ከ13 እስከ 18 ብታነቢልን፣ ኬና ደግሞ ምሳሌ 30 ቁጥር 5
ምሳሌ 30 ቁጥር 5 የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው። ኤፌሶን ላይ ደግሞ ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔር ዕቃ ጦር ሁሉ አንሱ። እንዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ። ሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉት የእምነት ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። አሜን። ኢያሱ ላይም ደግሞ አንድ ጥቅስ አነብና እነዚህ ጥቅሶች ስለ እግዚአብሔር ቃል ወይም ደግሞ ስለ መጽሐፍ ቅዱስ ምን እያስረገጡን ነው ወይም እርግጠኛ ሆኖ እየተናገሩ ያሉት ስለምንድን ነው የሚለውን ትነግሩኛላችሁ። ኢያሱ ምዕራፍ 1 ቁጥር 8 እና 9 እንዲህ ይላል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም። በምትሄድበትም ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን ይላል። ምን እየነገሩ ነው እነዚህ ጥቅሶች? ረዲት መጀመሪያ የነው ጥቅስ ማቴዎስ ወንጌል ነውና ምን እያለ ነው? ስለ ስሜ ምስክርነት በምትቆሙበት ፊት ሁሉ አትፍሩ፣ እኔ የምትናገሩትን እሰጣችኋለሁ እያለ ነው። ማለት እግዚአብሔርን አምነን ስንከተለው የምስክሮቹ ስንሆንለት ማለት እኔ ማውራት አልችልም፣ እኔ ዛፊት መቆም አልችልም፣ እኔ በምንልበት ሰዓት ያንን ቃል እግዚአብሔር እንደሚሰጠን ከኛ የሆነ ነገር አይደለም፣ የራሱን ቃል ነው የሚነግረን እና የእግዚአብሔርን ቃል ራሱ እንደሚሰጠን ይናገራል። ለምሳሌ ሙሴ ስናየው እኔ ኮልታፋ ነኝ እያለ ነበረ። ግን ያ ኮልታፋነቱ ቀርሰው ከፈርዖን ጋር ተከራክሮ ሕዝቤን ትለቃለህ አትለቅም መቅሰፍት እና መጽሐፍ ቅዱሳችን ላይ እንዳየነው ነው። ከፈርዖን ጋር አውርቶ ነው ኮልታፋነቱ ሳይኖር እስራኤላውያንን ያስለቀቀውና እግዚአብሔር ያንን ቃል እንደሰጠው እናያለን። መዝሙረ 119:5 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ስለ ብርሃን ስናስብ ጨለማ ይኖራል እና ብርሃን የሚያስፈልገው ጨለማ ውስጥ ነው። አሁን ለምሳሌ ጨለማ ውስጥ ምንም ብርሃን ሳይኖር ዝም ብለን ብንሄድ ምንረግጠውን አናቅ፣ ቆሻሻ ነገር ራሱ ብንረግጥ ምንም አናቅ፣ ከፊታችን ያለውን ነገር ምንም አናቅም። እንዲሁም የእግዚአብሔር ቃል ወይም መንፈሳዊ ሕይወታችን የእግዚአብሔር ቃል ከሌለበት እንዲሁ የጨለማ ሕይወት ነው። ሰይጣን የሚጫወትበት ወይንም ኃጢአት ምን እንደሆነ አናቅ፣ ዝም ብሎ በጨለማ ውስጥ እንደመራመድ ነው። ለዛ የእግዚአብሔር ቃል ብርሃን ነው፣ ለመንገዳችን ብርሃን ነው ሲል እግዚአብሔር ከእግዚአብሔር ጋር የምንገናኝበት ወይንም ከጨለማ ወደ ብርሃን የምንሄድበት በእግዚአብሔር ቃል እንደሆነ የሚያስረዳን ክፍል ነው። እዚህ ጋር በጣም ትክክል። መብራት በዚህ በጨለማ ዓለም ስንኖር ብርሃን ሆኖ በህይወታችን መሪ ሊሆነን የሚችለው መጽሐፍ ቅዱስ ነው። ስለዚህ አሁን እንግዲህ ወደ ምን መጣለን? መጽሐፍ ቅዱስን የበለጠ የሚለየው ነገር ከሌሎች መጽሐፍ የተጻፈው ስለ ድሮ ጊዜ ነበረ። የድሮ ጊዜ ያለፉትን ታሪኮች ነውና አሁን ባለንበት ጊዜስ ምን ያህል ተጽዕኖ አለው? ከሌሎች መጽሐፍ በምን ይለየዋል መጽሐፍ ቅዱስን? ህይወታችን ላይ እውነት ለውጥ ያመጣል ወይ የሚለውን እስቲ አንሱልን። መጽሐፍ ቅዱስን ስናይ ሌሎች መጽሐፎች ሰው ነው የጻፋቸው፣ ጸሐፊያቸው ሰው ነው፣ በውስጡ የተጻፈው ነገር ስለ ሰው ነው። መጽሐፍ ቅዱሳችንን ስናይ
ጸሐፊ መንፈስ ቅዱስ ነው። ሰዎችን እየመራ የጻፈው መንፈስ ቅዱስ ነው እና ደግሞ የተጻፈው ስለ ክርስቶስ ነው። በመጽሐፍ ቅዱሳችን ላይ የሚያለያየው እዛ ጋር ስለ ሰው ነው የተጻፈው፣ ስለ ሰዎች ነው፣ ስለ ፍጡር ነው የተጻፈው። እዚህ ጋር ግን ስለ ፈጣሪያችን ነው የተጻፈው እና ያ ያለያያቸዋል ብዬ አስባለሁ። እና ደግሞ አመቱ 6000 ዓመት በላይ የፈጀ መጽሐፍ ነው። ያ መጽሐፍ ደግሞ ሲጻፍ ብሉይ ኪዳን ከአዲስ ኪዳን እንዳይጣረስ ወይም ሀሳቡ እንዳይጋጭ ተደርጎ የተጻፈ እና እውነት ሞላበት ማለት። ሌላ መጽሐፎችን ስናይ ውሸት ምናምን የሆነ ልብ ወለድ ዝም ብለው በልብ ብቻ አለው። ይሄ ግን እውነት የተደረገ የተከናወነ የሆነላቸውን ነገር ነው የጻፉት ብዬ አምናለሁ። እዚህ ላይ ሀሳብ ስጨምር መጽሐፍ ቅዱስ የሆነ መንገድ አመላካች ብቻ ሳይሆን የእሱም መንገድ አመላካች ብርታትንም ይሰጠናል። መንፈስ ቅዱስም አብሮ ይሰጠናል። መጽሐፍ ቅዱስን ስናነብ አሁን አትስረቅ ብቻ ብሎ አይተውህም። መጽሐፍ ቅዱስ እንዳትሰርቅ ብርታትን መንፈስ ቅዱስ ይሰጠናል። ብዙ ነገሮች ይኖራሉ ስለ ኃጢአት ሊያሸንፉን እንደማይችል እና መንፈስ ቅዱስ ያበረታናል ማለት ኃጢአት እንዳያሸንፈን አድርጎ ያበረታናል። ስለዚህ መጽሐፍ ቅዱሳችን ከሌላው የሚለየው ከመጀመሪያው ጀምሮ እስከ መጨረሻው ድረስ ጸሐፊው መንፈስ ቅዱስ ነው። እነዚህንም ስንመለከታቸው ታሪኮቹንም ያለውን መርህ በውስጡ የያዘውን ስናይ አንድ አይነት ሀሳብ እንዳለውና እንደማይጋጭ እንመለከታለን። ለዚህም ደግሞ ተጽዕኖ ከፍተኛ ይሆናል። በእያንዳንዱ ከመጽሐፍ ቅዱስ ጀምሮ እስካሁን ባለው የህይወት የሰው ታሪክ ስንመለከት መጽሐፍ ቅዱስ ሰውን ወደ መልካም ሲቀይረው ነው እያየን ያለን ማለት መልካም ሲያደርገው ጥሩ ሰዎችን ተጽዕኖ ፈጣሪ ሲያደርጋቸው ሰዎችን አስተማሪ ሲያደርጋቸው ሰዎችን ደግሞ በመልካም ሁኔታ የሚቀይር አድርጎ እንደሆነ እንመለከታለን። ስለዚህ መጽሐፍ ቅዱስ ልንመራበት የሚገባ ነገር ነው ወይስ በቃ ጥሩ መጽሐፍ ነው ይሄ ነገር ጥሩ ነገሮችን ይዟል ብለን የምናስቀምጠው ነገር ነው? እዚሁ ሀሳብ ላይ ድጋሚ ሊሆን ይችላል፣ ግን በደንብ እንድታብራሩልኝ ስለፈለኩኝ ነው። የህይወት መርህ የሚለውን እንድትይዥልኝ። የህይወት መርህ እና ህግም ነው ብዬ አስባለሁኝ። እንዴት ብለን ስናይ ወርቃማው ህግ 10ቱ ትእዛዛት የምንላቸው ነገሮች እነሱን አሁን እንደ ህግ ነው ልናያቸው የምንችለው እና ደግሞ ሌላ መርህ ነው ልንለው የሚገባው ስለ አለባበሳችን ሊሆን ይችላል፣ የምናደርጋቸው ነገሮች ሊሆን ይችላል። ብቻ ግን መጽሐፍ ቅዱሳችንን ስናይ ህግንም መርህንም ሁለቱንም አስቀምጦልናል። ስለዚህ ህግ ነው ብቻም ልንል አንችልም፣ መርህ ነው ብቻም ልንል አንችልም። ህግን ስንል 10ቱን ትእዛዛት አትስረቅ፣ አትግደል፣ አታመንዝር እያለ ማይደራደርበትን ህግ ያስቀምጥልናል። መርህ ስንል ደግሞ ህይወት በዚህ ጋር መሄድ አለበት። አሁን ለምሳሌ ሂንት ነው የሚሰጠን፣ ስነ ስርዓት ያለው ልብስ መሆኑን ብቻ ነው የገለጸልን። ህግ ስንል ደግሞ በቃ የሆነ አንድ ነገር ስለዚህ ከዛ በኋላ ያንን ነገር ማድረግ የለብህም የሚለውን ነገርም የገለጸልን ይመስለኛል። ስለዚህ መጽሐፍ ቅዱሳችን ላይ ህግም አለ እና ለህይወታችን የሚጠቅም መርህ አለ ብዬ አስባለሁ። ኤክስፕሊሲትሊ ወይም ደግሞ ግልጽ የሆነ ይሄንን አታድርግ ይሄንን ደግሞ ብታደርግ አድርግ የሚሉት የተጻፉበት ክፍልም ነው። ደግሞ አጠቃላይ ደግሞ ህይወታችን ልንመራበት የሚገባው በየትኛው መንገድ ነው ትክክለኛው መንገድ ብለን ልንይዘው የምንችለው መርሆችን ደግሞ የያዘ ነው። እሺ ሌላ ሀሳብ እንጨምራለን? እሺ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እና 17 እንዲህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ እግዚአብሔር መንፈስ
መጽሐፍ ሁሉ ትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል እና የእግዚአብሔር ቃል እዚህ ጋር እንደሚያሳየን ልብን ለማቅናት ይላልና የእግዚአብሔርን ቃል ስናቅ ነው ልባችን ቅን የሚሆነው እና ፍጹም ለመሆን ሰው ፍጹም አይደለም እንዲሁ ነገር ግን በእግዚአብሔር ጻድቅ ሆኗል እና የእግዚአብሔር ቃል ነው ፍጹም እንድንሆንና ልባችን ቅን ደግሞ ትምህርትንም የሚሰጠን የእግዚአብሔር ቃል ነው። እኛውን ጥሩ ተወያይተናል ብዬ አስባለሁ ነው። ወደ ማቴዎስ ምዕራፍ 10 ስንመለስ በሸንጎ ፊት ያቀርቧቸዋልና በዛ ፊት ሁሉ ስትሆኑ እኔ የምትናገሩትን ቃል እሰጣችኋለሁ ይላል እና ለደቀ መዛሙርቱም ከዛ በኋላ ላለን ለኛም ደግሞ ክርስቶስ እየተናገረ ያለው መንገዱ እንደተመቻቸ ሳይሆን ነገር ግን ግድድሮች እንደሚገጥመን በዛም ሁሉ ውስጥ ግን እግዚአብሔር ከኛ ጋር እንደሚሆን ይናገራልና እነዚህ ግድድሮች እምነታችንን ለሰዎች ስንገልጥ ወይም ምስክርነታችንን ስንሰጥ የሚመጡብን ግድድሮች አሉ። እንደነ ሐስና እንደነ ጄሮም እስከ መቃጠል ድረስ ላይደርስ ይችላል። አሁን ያለን ስራችንን ለማጣት ይሆናል ወይም ደግሞ ትምህርታችንን ወይ ጓደኞቻችንን እስከ ማጣት የሚመጡ ግድድሮች ሊመጡብን ይችላሉና እነዚህ ግድድሮች ለምንድን ነው የሚመጡብን? እነዚህስ ደግሞ እኛን ወደ እግዚአብሔር የበለጠ ያጠነክሩናል ወይ ወደ እግዚአብሔር እንድንቀርብ ነው የሚያደርጉን ወይስ እምነታችንን እየሸረሸሩ ነው የሚመጡት? ምን ይመስላችኋል? እሺ በአንድ ሀገር ውስጥ ሁለት መንግስት እንደሌለው ነው ሁሉ በአንድ ህይወት ውስጥ ሁለት ጌታ ሊኖር አይችልም። ለዛም ነው ግድድሮች የሚኖረው። እግዚአብሔርን መከተል ከጀመርን ሰይጣን እንድንከተለው የተለያየ መንገድ ይከፍትልናል። አሁን በሀብትም ሊሆን ይችላል፣ በትምህርትም ሊሆን ይችላል እና ሰይጣን እሱን በዚህ ምድር ላይ እሱ ስልጣን ስላለው እሱን በሱ አማካኝነት ወደ ራሱ ሊወስደን ይፈልጋል። ነገር ግን አንድ አምላክ ስለሆነ በአንድ ልብ ውስጥ ሁለት ነገር መቀመጥ ስለማይችል ለዛ ነው ግድድሮች የሚኖረው እና የያዕቆብ ምዕራፍ 1 ከቁጥር 2 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላልና ይሄ ግድድሮች መንፈሳዊ ህይወታችንን አይደለም እየነካ ያለው የስጋዊ ህይወታችንን ነው እና የክርስቲያን መጨረሻው ደስታ ወይም ተስፋ ሰማይ መድረስ ነው። እናም ይሄ ሰማይን መድረስ ምንችል ከሆነ ይሄኛው ምንም ቢፈጠርብን ያን ያህል ጉዳት የለውም። ለዛ ደስታ ሊሆን እንደሚገባ ያስረዳል። እዚህ ላይ አሁን የምንኖረው ህይወት አጭር ነው። ይህንን ምድር አልፈን የምንሄደው ተስፋ የተሰጠን ነገር አለና አሁን ለሚኖረን ግድድሮች በተስፋ ማለፍ እንዳለብን ይህንን ደግሞ የሚመጡት ግድድሮች ከሰይጣን እንደሆነ አስተውለን ያንን ደግሞ እንድናልፍ እግዚአብሔር ደግሞ እንዳልከው መሸጋገሪያውን እንደሚሰጠን አምነን ማለፍ እንችላለንና እንደውም እነዚህ ግድድሮች በነበሩበት በባለፈው ሳምንታችን ትምህርት ላይ ግድድሮች ክርስቲያኖች በነበራቸው ሰዓት እምነታቸውን አጠንክረው ይዘው ቆይተው ነበር። ችግር የለውም ይሄ ነገር መሆን ይችላል፣ እነዚህን መቀበል እንችላለን እያሉ መውሰድ ጀመሩና እውነቱን ከሐሰት ጋር መቀላቀል ጀመሩ። እነዚህ ግድድሮች ግን ወርቅ በእሳት ውስጥ እንደሚጠራ እነዚህ እምነታችንን እያጠነከሩልን እንደሚመጡ እንመለከታለን። ስለዚህ እንግዲህ አሁን የተናገርናቸው ክርስቶስም ለደቀ መዛሙርቱ እንደሰጣቸው ግድድሮች እንደሚመጣባቸው መጽሐፍ ቅዱስን ደግሞ እንደ እውነት መሰረት የእምነት መሰረት ብቸኛ የህይወት
መርሃችን አድርገን ስንመጣ ግድድሮሾች ይመጡብናል። ስለዚህ ይህንን መጽሐፍ ስናጠና እንግዲህ የሰይጣንም ተጽዕኖ ምንድነው? በሐሰተኛ መንገድ እንዳናጠናው ሊያደርገን ይችላል። ስናጠናም ደግሞ በተሳሳተ መንገድ እንድንረዳው ወይም ደግሞ ከሰዎች ብቻ በተቀበልነው አስተምሮ እንድንወስደው ሊያደርገን ይችላል። አሁን በዛ ጊዜ የነበሩት በሐስና በጄሮም ጊዜ የነበሩት ክርስቲያኖች መጽሐፍ ቅዱስ በእጃቸው ስላልነበረ ከሚመጣው ከአስተማሪዎቻቸው ከጳጳሱ ከቄሶቹ ብቻ በሚሰሙት ነበረ ይመሩት የነበረው። እነ ጆን ዊክሊፍ እነ ጆን ሃስና እነ ጄሮም ግን ያንን የመጽሐፍ ቅዱስን እውነትን ስለተረዱ ያንን እውነት ማስተማር ቀጥለዋልና እኛስ አሁን እንግዲህ በእጃችን መጽሐፍ ቅዱስ አለና እንዴት ነው ማጥናት ያለብን? ከነዚህ ተጽዕኖዎች ራሳችንን ንጹህ አድርገን ማጥናት የምንችለውስ እንዴት ብናደርግ ነው እውነተኛውን ነገር ልንይዝ የምንችለው? ትክክለኛው ነገር እንዴት ማጥናት እንችላለን? መጽሐፍ ቅዱስንም ስናጠና እንዴት ማጥናት አለብን? እሺ ቅድም ብያለሁ፣ በጸሎት ነው ማለት ብዙ ነገር ልናወራ የምንችለው ከፈጣሪያችን ጋር ልንገናኝ የምንችለው ዋናው ጸሎት ነው። በጸሎት ውስጥ ብዙ መልስ ይገኛል ማለት ልንጠራው የምንችለው በጸሎት ነው። ስለዚህ መጽሐፍ ቅዱሳችንን ከመክፈታችን በፊት መጀመሪያ ጸሎት ብናደርግ መንፈስ ቅዱስ እንዲሞላብን ብንጸልይ መንፈስ ቅዱስ ደግሞ ያንን መጽሐፍ እንድናጠና ትክክለኛውን መንገድ ሊያሳየን ዝግጁ ነው። ስለዚህ መጽሐፍ ቅዱሳችንን ከመክፈታችን በፊት መንፈስ ቅዱስ እንዲሞላብን ብንጸልይ ጥሩ ነው ብዬ አስባለሁ። ጸሎት ስንል ደግሞ ማለት ሌሎች ብዙ ሌላ ሃይማኖት ሊሆን ይችላል፣ ሌላ ባህል ምናምን ብዙ የሚያስተምሩት ነገር ወይም የሆነ እውነት ቢመስል ግን ውሸት ቢመስል ነገር ይኖራልና ያ ነገር ሲምታታብን ወይም እውነቱ የቱ እንደሆነ መለየት ሲያቅተን እውነቱን እንዲገልጽልን መጸለይ እንዳለብን እንግዲህ በጸሎት በእግዚአብሔር ፊት መንፈስ ቅዱስ እንዲረዳን መግለጥ አለብን። ሌላ ተጨማሪ ሀሳብ አንደኛው እንግዲህ በዛን ዘመን የነበረና አሁንም እኛን ጋር ያለው ምንድነው? መጽሐፍ ቅዱስን ለመረዳት ለየት ያለ አስተሳሰብ ያላቸው ወይም ደግሞ በተራው ሰው ሊረዳ የማይችል ነው። በጣም ሚስጥራዊ ነው። ስለዚህ እሱን ልንረዳው የምንችለው ተለቅ ያሉ ሰዎች፣ ብዙ የተማሩ ብዙ ያጠኑ ወይም ደግሞ ህይወታቸውን ለዛ ስራ ብቻ ያስቀመጡ ሰዎች መሆን አለባቸው የሚለውንስ እንዴት ታዩታላችሁ? እሺ መጽሐፍን ለማጥናት እውቀት ያስፈልጋል ተብሎ አልተገለጸም። ወይንም መጽሐፉን ራሱ ለመጻፍ እነ ጴጥሮስን የተጠቀመው አሳ አጥማጅ ነበሩ። እውቀት የሌላቸው ነው የተጠቀመው ለመጻፍ ራሱ። እኛ ደግሞ ለማጥናት ይሄን ያህል እውቀት ይገባል ተብሎ አልተገለጸም። ነገር ግን ፍላጎት ያስፈልጋል። ሁሉም እግዚአብሔር የምርጫ አምላክ ነው። ለዛ ምርጫችንን ይመርጣል። ለዛ ፍላጎት ካለብን መንፈስ ቅዱስ ራሱ ይገልጽልናል። እውነትን ለማወቅ ከልብ ፈልገን ስንቀርበው በእግዚአብሔር ቃል ላይ ያለውን እውነት እንረዳለን። ኢሳይያስ ላይ አንድ ጥቅስ አለ። ኢሳይያስ 54:13 ላይ ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ክርስቶስ በኋላም ላይ የተናገረው ጥቅስ ነው እዚህ ላይ ያለው። እንዲሁም ደግሞ ዕብራውያን 8:11 ላይ እንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም፣ ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። ሁሉም የፈለገ ሰው እንደሚያውቀው የሚፈልግ በእውነት
እውነቱን ፈልጎ የቀረበን እግዚአብሔር ደግሞ ለእርሱ እውነቱን እንደሚገልጥ ያሳየናልና በመንፈስ ቅዱስ ጠርተ ነው በጸሎት መንፈስ ሆነን የእግዚአብሔርን ቃል ስናነብ ያንን ደግሞ እውነት ይገልጥልናል ማለት ነው። እሺ ስለዚህ መጽሐፍ ቅዱስ የህይወታችን መርህ ነው። ከእግዚአብሔር ጋር ያለንን ግንኙነት የሚያጠነክርልን ነው። እንደገናም ደግሞ መንፈስ ቅዱስን ጠይቀ ነው ደግሞ ስንቀርብ እውነቱን የሚገልጥልን ነው ብለን ተነጋግረናልና ይህንንም ደግሞ ብርሃን እግዚአብሔር ስለሰጠን እጅግ አድርገን እናመሰግነዋለን። ከዚህ በኋላ ደግሞ በሚቀጥለው ሳምንት ምናነሳውን ደግሞ ሌላ የተሐድሶ መሪ የሆነውን የሉተርን ታሪክ ነው። ጆን ሃስ ከፍርዱ በኋላ እየተቃጠለ የተናገረው ነገር አለ። አሁን እውነት እንደዚህ የታሰረ ደግሞ የተያዘ ይመስላል፣ ነገር ግን ይመጣል፣ ማሰር የማትችሉት ታላቅ እውነት ይመጣል ብሎ ትንቢት እንደተነበየ እንመለከታለን። በሚቀጥለው ሳምንት ደግሞ ስለርሱ እንወያያለን። ስለነበረን የውይይት ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። እናንተንም ደግሞ ኬናንም ረዴትንም እግዚአብሔር ይባርካችሁ። በጸሎት እንጨርሳለን። ጥያቄና ሀሳብ ካላችሁ ግን ጊዜ ይሰጣለሁ። ያልተነሳ ሀሳብ ካለ ወይም ደግሞ ጥያቄ ልጠይቁት የምትፈልጉት ካለ እናንተ እየተዘጋጃችሁ ተመልካቾቻችንም ያላችሁን ሀሳብና ጥያቄዎች ከዚህ ስር በሚገኘው አድራሻ ብትጽፉልን ብትልኩልን ለውይይታችን እናቀርባለን፣ እንወያይበታለን። እሱ እንዳትረሱት ለማሳሰብ ነው። እግዚአብሔር ይባርካችሁ። ሀሳብ ኢያሱ ምዕራፍ 1:8 ቁጥር 8 እስከ 9 ላይ ምታስቡት በሌሊትም በቀንም ምታስቡት ምታወሩት ቃሉን ይሁን ይላል። ስንተኛ ስንበላ እኛ ብዙ ጊዜ ከመተኛታችን በፊት ስልካችን ወደዛ ስንሄድ ስልካችንን ስንበላ ስልካችን ብዙ አክቲቪቲዎችን ስናደርግ ስልካችን ነው የሚቀድመን እና በምታወሩበት ጊዜ በምታስቡበት ጊዜ በሌሊትም በቀንም በማታም ቃሉን ይሁን ይላልና በዚህ ዘመን ሁላችንም አዲክትድ የሆነው ነገር ስልካችን ላይ ነው እና ይሄን ነገር ብናሻሽለው ጥሩ ይመስለኛል። ወደ መጽሐፍ ቅዱሳችን ወደ እውነት ወደ ቃሉ ብንሄድ ጥሩ ይመስለኛል። ለጊዜው የሚሆን መልእክት ነው። እግዚአብሔር ይባርክ። ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። ውይይታችን ስንጨርስ ከኬና ጋር ጸሎት እናደርጋለን። እንጸልይ። ታላቅና ዘላለማዊ የሆንክ አምላካችን ስለ ምሕረትና ጥበቃ ሁሉ እናመሰግናለን። እግዚአብሔር ሆይ በሁሉ ነገር ላይ ረድተህን እቺን ጊዜ ደግሞ ስለሰጠህን እናመሰግናለን። አሁን ደግሞ ያንተን ቃል እንድንካፈል አንተ ሀሳባችንን ወደ አንተ እንድናረግ ስለረዳህን ስም የተባረከ ይሁን። እግዚአብሔር ሆይ ቀኑን ሁሉ አንተ ከኛ ጋር ትሆን ዘንድ ለምንሃለን። ሁሉ እንደ ፈቃድ አድርግ በጌታ በኢየሱስ ስም አሜን። መድኃኒቴ ልከተል በታዘዝኩበት ሁሉ በምትሄደው ልከተል በሁሉ ልከተል መድኃኒቴ ደምና ፈሰስክ ለኔ ሰው ሁሉ እንኳን
መንገዱ ቢታጠር በእሾህ ቢጠፋብኝም ዱካ መንገዱን ጠርገህልኛል በደስታ እንድከተል ልከተል መድኃኒቴ ደምን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል መከራ እንኳን ቢያግደኝ ክፉኛም ቢፈትነኝ የተፈተንከው ትዝ አለኝ ልከተልም ደስ አለኝ ልከተል መድኃኒቴ ደምን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል ወደ ሐዘንም ብትመራኝ ድሃ ምስኪንም ብሆን አንተም እንዲሁ ነበር ስለዚህ ልከተል ልከተል መድኃኒቴ ደምን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል አሁን ልከተል መድኃኒቴ ደምን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል ልከተል መድኃኒቴ ደምን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል